ሰላም ጤና ይስጥልን እንደናችሁ ተመልካቾቻችን እንግዲህ የሞሊድን በዓል ምክንያት በማድረግ በኢቲቪ መዝናኛ እንግዲህ ዛሬ አንድ ቤት ተገኝተናል። ይህ ቤት ለየት የሚያደርገው እንግዲህ በርካታ ኢትዮጵያንን በጋራ ያገናኘ ኢትዮጵያንን ብቻ አይደለም እንግዲህ ኤርትራ ወንድሞች ከኢትዮጵያን ጋር በጋራ አንድ ላይ የመሰረቱት ማህበር ያላቸው የአሰብ ልጆች ናቸው። እነዚህ የአሰብ ልጆች እንግዲህ በተለያዩ ጊዜያት ወደ ኢትዮጵያ ከመጡ በኋላ እንግዲህ ተሰባስበው ተፈላልገው ተገናኝተው የራሳቸው ማህበር እንግዲህ የመሰረቱ ናቸው። በጣም ጨዋታቸው ያስቀናል። በጣም ምርጥ ጊዜ እናሳልፋለን። የማትቆጩበት አሪፍ ጊዜ ከኛ ጋር ታሳልፋላችሁ። በድጋሚ እንኳን ለሞሊድ በዓል በሰላም አደረሳችሁ እያልን እንግዲህ ዛሬ አንድ ቤት ተገኝተናል። ስለዚህ ጨዋታው ገና ሳይጀመር ያው ሁሉም ሞቅ ብሎ ነበር ከቀረጻ በፊት። አሁንም እንግዲህ በእንደዚህ አይነት መልኩ ይቀጥላል። ተመልካቾቻችን አብራችሁን ልትቆዩ በአክብሮት እንጋብዛለን። ስለመጣን ስለተቀበላችሁን ከልብ እናመሰግናለን። እንኳን ለነብዩ ሞሊድ በዓል በሰላም አደረሰን። ለሁላችንም በተለይ ለአሰብ ልጆች በሩቅም በቅርብም ላላችሁ በድጋሚ እንኳን አደረሳችሁ ላለው እንኳን አብሮ አደረሰን። ፍቅራችሁ በጣም ነው የሚያስቀናውና እንደው ሞሊድን ሌሎችንም የሙስሊሙንም የክርስቲያኑን በዓል እንደዚህ በጋራ ነው የምታከብሩት? አሰብ ላይ ሁለት በዓል ነው ያለው በደንብ የሚከበር ማለትም ሞሊድና ጥምቀት። ሰራተኛው ከልብ ተነሳስቶ ብር እያዋጣ ለሞሊድና ለጥምቀት ይሰጣሉ። መስጠትም ብቻ አይደለም ገንዘቡን ሰጥቶ ሳይሆን በጉልበቱም ያገለግላል። እኔ እስከማውቀው ድረስ ማለት ነው። አሰብ በተለይ እስላም ክርስቲያን የማይባልበት ሀገር ቢኖር አሰብ ነው። በጋራ ማንነቱን አታውቀውም። የማን ልጅ ነው አታውቀውም። የምንተዋወቀው በየቤታችን ስንገባ ብቻ ነው። አሰብ ልዩ ፍቅር ያለን ሰዎች ነን። በጣም ትዝታ አለብን። በርካታ ሰዎች ናቸው እዚህ ያሉት። የተለያየ ሙያ ያላቸው፣ የተለያየ እምነት፣ የተለያየ ብሔር የመጡ ናቸው። ግን ወዳጅነታቸው፣ ፍቅራቸው በጣም የሚያስቀና ነው። እንደው መጀመሪያ አሰብ እንደዚህ አትመስለኝም ነበር። ያው አሰብ የኢትዮጵያ አካል በነበረች ጊዜ በርካታ ኢትዮጵያኖች የሚኖሩባት አካባቢ ነች። ግን የምስራቁ አይነት ኢትዮጵያ ለምሳሌ ድሬዳዋ፣ ሀረር ላይ ስትሄዱ ሰው ያለው ፍቅር በጣም ከፍ ያለ ነው። ሙሉ ኢትዮጵያ እንግዲህ ለሰው መውደድ የሰው መቀራረብ ያለውን ብንሆንም በተለይ ወደ ምስራቁ ያለው ደግሞ ይሄ ቀለል ብለው ሰዎችን ለመቅረብ ፊት ለፊት ሁሉን ነገር የመናገር አይነት ነገር በአሰብ ተወላጅ ልጆች ላይ ማየት ይቻላል። በጣም ገርሞኛል። ለማንኛውም የአገር ባለውለታዎችም ከመሀላችን አሉ። የአገር ባለውለታ በተለያዩ መንገዶች ይገለጻል። ከነዛ መካከል እንግዲህ በኢትዮጵያ ብሔራዊ ቡድን ግብ ጠባቂ የነበረ እዚህ በመካከላችን አለ። አሁን ራሱ በቃ የበረኛ አቋም ነው ያለው። ተለይ እስኪ ራስን አስተዋውቀን። እሺ ጥላሁን እሸቱ እባላለሁ። ለየት በምልበት ስም ይሻላል። ጥላሁን እሸቱ ብዙ ጊዜ አያውቁኝም። ጥላሁን ጆርጅ በሚል ነው። ጆርጅ ደግሞ የካሜሩን በረኛ ታውቁት እንደው ቶማስ ኮኖ ይሉኛል፣ በዛም ያውቁኛል። እና በብዛት ግን ጥላሁን ጆርጅ በሚል ነው እንጂ ጥላሁን እሸቱ ያባጽም ተውት ረስተውታል፣ አያውቁትም። ጥላሁን እሸቱ ማን ነው የሚሉት። እና ያው ለብሔራዊ ቡድን ተጫውቻለሁ። የአሰብ ምርጥ ነበርኩ። ከአሰብ ጀምሬ ነው እንትን ያልኩት። ለአሰብ ምርጥ፣ ለባህር ዳር፣ ለጎጃም ምርጥ ተጫውቻለሁ እና ብዙ ክለቦች ጋር ተጫውቻለሁ። በፊት መድን ላይ ነበርኩ እና በተለያዩ ክለቦች የተጫወቁበት እንትኖች ናቸው። አሰብ ደግሞ ፍቅር የሆነች ሀገር ናት። ከዛ ነው የመጣሁት። እዛው ተወልደን ያደግን ነን እኛ። እንግዲህ ስለ አሰብ ብዙ አለ የሚወራ። እንግዲህ ገና ነው እንግዲህ እየጀመርን ነው። ጨዋታው ሲሞቅ ጨዋታው ሞቅ እያለ ስንመጣ እናሟሙቀዋለን። እንግዲህ ሀጎስ በተለይ ሰብሳቢያችሁ ነው አይደለ? ብዙ ነገሩን ቀድሞ አጫውቶ የነበረ እንደው ሀጎስ እንደው ስለ ማህበራችሁ ቀድም እያልከኝ የነበረ ማህበራችን ገና የሆነ ዝግጅት ሲኖረን ከመጀመራችን በፊት የምንላቸው ነገሮች አሉ ብለን ነበር። እስኪ ወደሱ ልሰደ። አዎ ያው በቅድሚያ እኛ ይሄንን አስባችሁ አሉ ብላችሁ እንግዲህ ለመጀመሪያ ይመስለኛል በአሰብ ልጆች ደረጃ እንደዚህ ኢንተርቪው ተደርጎ በዓልን በተመለከተ በጣም ከምንወዳት የእስልምና እምነት ተከታይ እህታችን ከድጃ ኢማም ቤት በዓሉን ለማክበር ስንመጣ እናንተም ከጎናችን ሆናችሁ አግዛችሁን የዛሬ በዓል ያማረ የደመቀ እንዲሆን ላደረጋችሁልን አስተዋጽኦ ከልብ ማመስገን እንፈልጋለን። በተስፋ የአሰብ ልጆች ስም ማለት ነው። ወደ ማህበሩ ስመጣ ማህበሩ የተመሰረተው ሁሌ አለ፣ ሐሳቡ አለ፣ ግን በአጋጣሚ ነው። ያው በቁጭት ነው ማለት ይቻላል። አጋጣሚ ሁሉ ጊዜ የአሰብ ሰው በየቦታው አሁን በጣም ብዙ የአሰብ ሰዎች አጥተናል። እናቶቻችንን አጥተናል፣ አባቶቻችንን አጥተናል፣ ጓደኞቻችንን አጥተናል። ያ ህዝብ ለሰው የሚተርፍ የነበረ ህዝብ በችግር በጣም ብዙ ሰው አጥተናል። ያሳዝናል። እንደዛም ሆኖ ሁሌ ለለቅሶ ነው የምንገናኘው፣ ለቀብር ነው የምንገናኘው እና አጋጣሚ
አንድ ቦታ አንድ ወንድማችን ሞቶ ለቀብር ስንገኝ ወደ 700 800 በላይ የአሰብ ልጅ ተገኘን። በአጋጣሚ ስንገኝ የሉም በህይወት የሉም ሞተዋል ያልናቸው ልጆች ሳይቀር ጠፍተዋል። 20 ዓመት 30 ዓመት 40 ዓመት የታሉ ያልናቸው በቃ ተስፋ የቆረጥንባቸውን ጓደኞቻችንን ሳይቀር አገኘን እዛ ቦታ ላይ እና የሆነ ሐሳብ መጣለን። ይሄን ያመጡልን ሰዎች አሉ። ያው እዚሁም መስራቾችም አለን። ለምንድን ነው በቀብር ላይ ብቻ የምንገናኘው? እንደዚህ ሰው ሲታመም ለምንድን ነው የሆነ ማህበር መስርተን በሰዓቱ ያው የአሰብ ልጅ ይሄ ማህበር እድር ምናምን በተለይ ወጣቱ እንደዚህ አይነት ነገር ላይ ዕውቀቱ የለውም። እቁብ ምናምን እንደዚህ አይነት ነገር አናቅም። ዛሬ አገኘን፣ ዛሬ በላን፣ ዛሬ ጠጣን፣ በቃ መተኛት ነው። ፈጣሪና መስገነው መተኛት። ምክንያቱም በነገታው ስለምናገኘው ሁሉ ሰራተኛ ነው አሰብ ውስጥ ሁሉ ቢያጣ ወደብ ይሰራል። ቢያጣ ሪፋይነሪ ባያገኝ ማሪታይም ባያገኝ በትምህርት ትልቅ ሆኖ ትልቅ ቦታ ባይመደብ ወደብ ገብቶ ሰርቶ ቢያንስ ቁመተ ከፍ ካለ 13 14 ኮንክ ኦልሞስት ወደብ ትገባለህ። አጋጣሚ የሞተው ልጅ ተስፉ የሚባል ልጅ ነበርና ማህበሩን በሱ ስም ይሄ ነገር ያመጣው ይሄን ሐሳብ የመጣው እሱ ቤት ነውና እስኪ ተስፋ የሚል ጠበቅና ላላ በሚለው ሄደን ተስፋ ለአሰብ ልጆች መረዳጃ እድር ማህበር ነው፣ ግን በእድር ደረጃ ነው ዕውቅና ማግኘት የምንችለውና እድር በሚል በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 9 አዲስ ሰፈር አካባቢ ዕውቅና ወሰድን። የሁላችን የማህበራችን የአሰብ ልጆች ሁሉ ጊዜ የምንቆዝምባት ዘፈናለች። አይዞባይ ቢጠፋ ቀን የሚያማሽልኝ ለዛሬ አይከፋኝም ነጋለኝ እያልኩኝ ሁሉ የአሰብ ልጅ ያቃታለች ዘፈን። ግጥሟም ዜማዋም የተስፋዬ ማሞ ነው አይነች። ወደ ወይዘሮ ከድጃ እንሄድና እሳቸው ቤት ነው እንግዲህ እንዲደመቅ አድርገው የተቀበሉን ሞሊድ በዓልን ልናከብር። እሳቸው ደግሞ እስኪ ስለ አሰብ ትዝታ ራሳቸውን ያስተዋውቁና። ቢስሚላህ እንኳን አደረሰች ልትሉ ዛሬ ስለመጣችሁ በአሰብ ልጆች ስም አመሰግናለሁ። ያው ድሮም አሰብም እያለን የክርስቲያን በዓል ሲሆን እንኳን አደረሳችሁ ብለን እንሄዳለን። እነሱም የሙስሊም በዓል ሲሆን ይመጣሉ እኛ ጋር። ረመዳንም ላይ እንደውም የሙስሊም ኢድ ሲሆን መጥተው ቢቢታ የሚባል መጠጥ አለ አሰብ ላይ። እሱን ለመጠጣት ነው በቃ ተሰብስበን የምንውለው፣ ስንጠጣ ነው የምንውለው። እና አሰብ ላይ ሙስሊም ክርስቲያን ልዩነት አልነበረም በሰዓቱ። የዘር ልዩነት የለም። እኔ ማን ትግሬ ማን አማራ እንደሆነ አላቅም። ምክንያቱም ሁላችንም ትግርኛ እንናገራለን፣ ሁላችንም አማርኛ እንናገራለን። በብሔር ዙሪያ አንድም ቀን ተነስቶ አያውቅም። ስለ ፖለቲካም አያውቅም። የአሰብ ልጅ ከፖለቲካ ነፃ ነው። እኔ ሀጎስ ትግሬ እንደሆነ ያወቅኩት እዚህ ከመጣሁ ነው። ከድጃ ወለየ ናት እዚህ ከመጣ ነው ያወቀው። እና በብዛት አማርኛና ትግርኛ ተናጋሪ ስላለ ሀጎስም አማርኛ ይናገራል፣ እኔም ትግርኛ እናገራለሁኝ። እንደውም የተወሰኑት ደግሞ አፋርኛም ይችላሉ። ወደ አሰብ ሰቂር የሚባል አካባቢ ያሉ ልጆች አፋርኛ ተናጋሪዎች ናቸው። እና ሌላውን ብሔረሰብ ብዙ አፋርኛ ይችላል። በተለይ አሰብ ብርሃን ትምህርት ቤት የሚባል የተማሩ ልጆች፣ አሰብ ብርሃን ማለት ከአንደኛ እስከ 6ኛ ክፍል የተማርንበት ነው። እዛ ጋ ያሉ ልጆች ብዙዎቹ አፋርኛ ይችላሉ። አብሮነትን የተማርንበት ሀገር ነው አሰብ። አንድነትን ያፈራንበት ሀገር ነው። ከዛ ይዘን የመጣነውን ባህል አሁንም አብረነን ያለ ነው። ለምሳሌ ዛሬ በአጋጣሚ ተሰባስበን ይሄን ቀረጻ እድል አገኘን እንጂ ኢድ አረፋ ሲሆን ይመጣሉ ሙስሊሞችም ክርስቲያን ጓደኞቼም እንኳን አደረሰች ለማለት ይመጣሉ። እኔ ብቻ አላቅም። ተመልሰን ስንሄድ አሰብ የተሰማንን ስሜት የሄደ ሰው ይናገር። ምክንያቱም ስንወጣ ሁላችንም ከቤተሰብ ጋር ነው የወጣ ነው። ሁሉም አባት እናት ነበሩ። ስንመለስ ግን ሁላችንም ያለ አባት ያለ እናት ነው የተመለስ ነውና ሁሉም ያትዝታ ይዞት በተለይ ከ57 ከሚባል ቦታ አለፍ እንዳልን ብልኮ የሚባል አካባቢ ስንደርስ ቀይ ጎራ የሚባል አለ። ያን ስናይ ሁላችንም እያለቀስን ነው አሰብ የገባ ነው። ይዘናቸው ሄድ ነው። ሾፌሮች የአዲስ አበባ ሰዎች ነበሩ። ሾፌሩ በቃ መሪውን ማቆም እስኪጀምር ድረስ ነው በእኛ ተመስጾ ያየን። ማንንም ማባበል አልቻለም። ሁሉም አልቃሻ ነበር በሰዓቱ። ስለ አሰብ ከዚህ በላይ ማውራት አልችልም። እንግዲህ ተመልካቾች እንደምታዩት በጣም ስለ አሰብ ሲነሳ ሁሉም ውስጣቸው ይረበሻል። ምክንያቱም የመጡበት መንገድ የነበረ ሁኔታ፣ ከዛ ደግሞ ተመልሶ ሲሄዱ ብዙ ነገር ገና ያጫውቱናል። ያዩት ነገር ያልጠበቁት የተለዩዋቸው ሰዎች ይኖራሉ። እንዲሁም ደግሞ የሚወዷትን ከልጅነታቸው ጀምሮ የቦረቁባት አሰብ ከተማ ደግሞ
ባልሆነ መልኩ ሲያዩት የሰው ትዝታ ያለው ነገር ብዙ ነገር የሚያስለቅስ ነው። ለዛ ነው ወይዘሮ ከድጃም ጨርሰው መናገር ያልቻሉት። እንግዲህ አይዟችሁ ጨዋታችንን እንቀጥላለን፣ ምክንያቱም ትዝታ ነው። ያው አንድ ቀን ደግሞ ሁሉ ነገር ተስተካክሎ ወደ ሀገራችሁ ወይም ደግሞ ወደ ተወለዳችሁበት ትውልድ ቦታችሁ በሰላም ትሄዳላችሁ ብለን እናምናለን። እንደው ጨዋታችንን እንቀጥልና መቼም ጥሌ ያው ጨዋታ በደንብ ያውቃል ወይስ ይሄን ቫይብ ትንሽ ቀየር እናድርገው? ወዳጅነታችሁ በጣም እንደው መሐመድ እንደው ከዚህ ጋር በተያያዘ እንደው ምን ትሉ ነበር የነበራችሁ? ማለትም ክርስቲያን ሙስሊም ሳትሉ ብሔር ሳትለያዩ የነበራችሁ ግንኙነት እንደው ምን ይመስላል? እንደው ሀጎሳውን የነገረኝ በጣም ይገርማል። ያው ቁርአን እስከ መቅራት ድረስ የደረሰ ወዳጅነት ነው ያላችሁና እንዴት ነበር የምታሳልፉት? የአሰብ ትዝታ አንስ ይሄ እውነቴን የምነግርህ አሰብ ላይ አሁን በዚህ ሞዲድ በተመለከተ አንድ አጋጣሚ ነገር አለ። ይሰራሉ ስራ ገንዘባቸውን ማዋጣው ክርስቲያኖች ተሳትፎ ይሰራሉ፣ ስጋውን ግን አይበሉም። የሚገርም ነገር እምነት ነው፣ በጋራ ግን አንድ ላይ ተከባብሮ ነው የሚኖረው። በቃ ሰው ተከባብሮ ነው የሚኖረው። በዚህ አጋጣሚ ቅድም ለመናገር ሞክሬ ነበር፣ አላስታውሰውም። ወንድሜ ካሳሁን አንድ ጓደኛችን ነበር፣ አሁን ለጊዜው አውስትራሊያ ያለው። ተሰብስበን እንበላለን። ተሰብስበን ስንበላ ያው የልጅነት ነገር ነው፣ እንዲህ ብድግ ያደርግ እየበላን ያለ ቀና ሲሉ አባቱ ናቸው ልጃቸው ነው ያሉ። የኔ ጉር ነው እያሉ ትሪውን ይዞት ሄዱ። ልጁ አሁን የተወሰነ ሰው ጸጋይ ብሎ ይጠራዋል። እኛ ግን በሆነ ጊዜ ስለነበር የኔ ጉር ስትለው ልጁ በጣም ይናደድ ነበር። በኋላ ነው ያቆም ነው ቅጽል ስም ሆነ። እዚህ አጋጣሚ እቺን ነገር ትዝ ትለኛለች። እንደው የአሰብ ትዝታስ እንደው አሰብ መቼ ነው ከአሰብ ወደ አዲስ አበባ ወደዚህ መጣ? እኔ አሁን በኢትዮ ኤርትራ ነው የመጣሁት። ቀደም ሲል እዚያው አዲስ አበባ ነበርኩኝ። ተመልሼ ነው ሄጄ ነው የመጀመሪያ የተፈናቀልኩት በኢትዮ ኤርትራ ጦርነት ነው። አሰብ ብዙ ነገር አለ ውስጥ ስለሚያመኝ እንደው በተለይ ደግሞ አሰብ ከሄድክ በኋላ ሂዳል ተመልሰህ አይደል? አሁን ባለ ተመልሼ እንዴት ነበር? እንዴት አገኘው? ከዛ በፊት የነበረውና በልጅነት በወጣትነት የ15 ቀን ነው ፍቃድ ጠይቄ የወጣሁት። ደብረ ብርሃን ነበር የምሰራው ለጊዜው ለስራ ሄጄ ደብረ ብርሃን እየሰራው እያለ 15 ቀን አስፈቅጄ ሄድኩኝ። በእውነት ነው የምነግርህ፣ ሲሄድ በጣም አለቀስኩኝ። ብዙ ማቃቸውን ጓደኞች ቤተሰቦችን ማገኘው ግን መቋቋም አልቻልኩም። ሰው ያረጃል፣ አገር አረጀ። በጣም ያሳዝነኝ ነገር ቢኖር በጣም አገር አርጅቷል። ቤት የለም፣ ሰው የለም። አንዳንድ ልጆች ቀን ስራ እየሰሩ የሚኖሩ ልጆች ምናምን አገኘው። ከነሱ ጋር የተወሰነ ጊዜ አሳልፌ 15 ቀን ሳልጨርስ ወደዚህ መጣሁ። በኋላ ነው ተሰባስበው ሲሄዱ መሄድን ፈለኩና ረፍቴን ስለጨረስኩ ሳሊድ ቀረው። የእስልምና እምነት ተከታይ እህትና ወንድሞቻችን እኮ ወደ አስፋወሰንም ወደ ሃይ ስኩልም ስንሄድ ድሮ አስፋወሰን ነው የሚባለው መለስተኛ 7 እና 8 የምንማርበት ከ9 እስከ 12 ደግሞ ሃይ ስኩል ነው የሚባለውና ከሚካኤል ቤተክርስቲያን ጀርባ ናቸው። በቃ እነሱ ሚካኤልን አልፈ ነው የምትሄደው። ተሳልመው ነው የሚሄዱት። ፈተናም ካለ እንግዲህ አንተው ቻለኝ ተባብለን በቃ እኛ ደግሞ ሼክ ሳፊ የሚባል አለ። ሼክ ሳፊ ሄደን እንደዚህ አይነት ህብረተሰብ ነው የነበረውና ያ ያደግንበት ነው። እኛ መቼም ማንተው መቼም አሁን ከቻል ልጆቻችን ይሄን ነው እኛ ከወላጆቻችን የወረስነው ነው። ወላጆቻችን ይሄን ፍቅር ሰጥተውናል እዛ የነበሩት። እኛ ደግሞ አሁን ይሄን ይዘኑ አብረን ይዘን እየሄድን ነው። አሁን ቀጣይ የኛ እቅዶቻችን ልጆቻችን ይሄንን ይዘው እንዲሄዱ ነው። ምናልባት ቻሌንጅ አለው ልጆቻችን ያው የኛን ላይሆን ይችላሉ፣ ግን እኛ አሁን ጥረታችን እሱ ነው። ግን ምንድነው ያ ነገር ውስጣችን ስላለ ወደ አሰብ ለመሄድ ስናስብ በማህበሩ አስተባባሪነት ነው ሄድነው እና እዛ አሰብ ያሉ ኤርትራውያን ጓደኞቻችን እነሱ እዛ ያለውን የኛን ፋሲሊቲ እዛ ያለው ኃላፊነት ይወስዳሉ። እኛ ደግሞ ማለት ፈርተን ወይ ምናምን አይደለም፣ ሰላማዊ ነው። በወቅቱ ተደስተን የመጣነው ሙሉ ሌሊት 24 ሰዓት እየዞርን ሁሉም ወዳጅ ወንድሞቻችን እከሌ ቤት እያንኳኳን እየፈለግን አግኝተን ጠይቀን የሞተውም አብረን አልቅሰን እዚህ የሞቱብንንም እከሌ ሞቷል ብለን ነገርን እነሱም አልቅሰው እርማችንን አውጥተን ፍቅራችንን አሳይተን የመጣነው። ግን ለመሄድ ስናስብ የግድ ለመስጊድ ለሁለት መስጊድና ለሁለት ቤተክርስቲያን ነው። በቤተክርስቲያን አንፃር ቆሞ ያለው የሚካኤል ቤተክርስቲያንና የማርያም ቤተክርስቲያን ነው። ለነሱ ለምሳሌ የ200 ሺህ ብር የሚሆን እቃ ለአንዱ ቤተክርስቲያን ስናዘጋጅ ለአንድ መስጊድን የ200 ሺህ ብር እቃ ነው። በገንዘቧ እኩል ነች። ለማንም ለዚህ አንድ ብር ሳናዳላ ማለት ነው። ለሁለቱ ቤተክርስቲያን የራሳቸው ብር መደብን፣ ለሁለቱ መስጊዶች ደግሞ የራሱ ብር መደብን። ለመስጊዱ ምን ያስፈልገዋል እቃ ሚለውን ተነጋገርን። በነገራችን ላይ በስነ ስርዓት ሙስሊም ክርስቲያን ቁጭ ብለን እንደዚህ ተሰብስበን ነው ልክ እንደዚህ ቤት ተሰብስበን ነው ለመሄድ ባሰብንበት ሰዓት ማድረግ የሚገባ ነው።
ውጭ ያሉ ኤርትራውያን ወንድሞቻችን ውጭ ያሉ የአሰብ ልጆች ኢትዮጵያውያን ወንድሞቻችን በሙሉ እነሱም ገንዘብ ልከውልን የኔ እንደዚህ በነገራችን ላይ ይሳላል የአሰብ ልጅ ሙስሊሙ ክርስቲያን ሙስሊሞችን ጥላ ይዘው ሄደዋል ከኛ ጋር ሲሄዱ አሉ ምንም ጥያቄ የለው እና ያን ነገር ስለነበረ ለነሱም ገዝተን ለመስጊድ የሚያስፈልገው ምንጣፎች አጠቃላይ ትልቅ ምንጣፍ መስገጃ የሚሆኑ ምናምን በሙሉ በመደብኑ ብር ልክ ገዝተን ለቤተ ክርስቲያንም እንደዛ አድርገን ገዝተን ይሄድ ነውና አይሞከር ድረስ መጥተው ነው የተቀበሉ አይሞከር ማለት 30 ምናምን ኪሎ ሜትር ይመስለኛል ሲቀበሉን ሙስሊሙ ክርስቲያኑም እግራችንን አጥቦ ነው ያስገቡ እና የዛ ሰዓት አልቻልንም ራሳችንን መቆጣጠር አልቻልንም ምክንያቱም ስትወጣ ተሰምቶ እኔ በአጋጣሚ በስራ ምክንያት ነው የወጣሁት እኔ እንደወጣው ነው የነገር የተጀመረው ሚያዝያ 27 ነው የወጣሁት እኔ ግንቦት 4 ደግሞ ይችግር ተፈጠረ በ90 ዓመተ ምህረት ማለት ነው እኔ አጋጣሚ በስራ ምክንያት እንደወጣው ነው የተዘጋው መንገዱ ሁሉ ነገሩ እና ሲወጡ ግን ብዙ ፈተና ያዩ እህቶቻችን ነበሩ እኛ ጋርና ለቅሷቸውን መቋቋም አልቻሉም እነዛም ያለቅሳሉ የኛዎችም ያለቅሳሉ ያ ሌላ ምክንያት አይደለም እኔ ለምሳሌ ቀን ሆኖ ወላጄን አጥቼ ያለው እናቴን አጣሁት እዛ ነው የመጀመሪያ ልጄን አጣሁት እዛ ነው ትምህርቴን የጨረስኩት እዛ ነው እኔ ሁሉ ነገሬ ነው እዚህ ያለው በሙሉ የምታየው ተመሳሳይ የኔ አይነት እንትን ያለው ከየትም ሀገር ይምጣ አሰብ ከገባ ያሰብ ልጅ ከየትም ይምጣ ኑሩን ወለደ አሰብ ልጆች ናችሁ ቀደም ወይዘሮ ከዲጃ እንደውም ስለ አሰብ ሲያወሩ እኮ አልቻሉምና ያው ሁላችሁንም ላይ ነው አይናችሁ ላይ ያዩት ምክንያቱም ጥላችሁት የመጣችሁት ትዝታ ናፍቆት አለና ያ ነገር ሲነሳ ትንሽ እንትን የሚል ነገር አለ እንደው ከተከፈተ በኋላ በተለይ ከሰላሙ በኋላ ከ4-5 ዓመት በፊት የነበረው ጊዜ ላይ እንዴት ነበር ተጉዛችሁ ነበር አው ጉዞ በጣም ደስ ይላል ወንድሞቻችን ናቸው እህቶቻችን ናቸው የሄዱት ያው እኔም ባልሄድ ባለቤቴም እህቴም ሂደዋል እና ያው ሁሉም እዛ አካባቢ ቤት አለው ንብረት አለው ያ ሁሉ ነው ጥሎ የወጣው እና በሚያሳዝን ሁኔታ ነው የወጣው አሰብ ማለት ንንጃ ምን ብዬ የፍቅር ሀገር ነች ሰው በልቶ የሚጠግብ አይመስላቸውም አንተ አንድ ሰው ቤት ውስጥ ስትሄድ ሻሂ ፈላ ምናምን ተብሎ አይነገርህም በቃ ወዳው በራዱ ተጥዷል ልክ ብድግ ስትል እንዴ ቆይ ሻሂ ተትወጣለህ ምናምን ነው የሚባለው እና ያንን ደግሞ ካረከ በኋላ ምግብ ምናምን ይቀርብና እንደው አድረህ ብትሄድስ ነው የሚባለው ከፍቅሩ አኳያ ማለት ነው እና ምን ይባላል መሰለኝ አሰብ ሰው ሲገለጥ በጣም ጠንካራዎች ስለሆኑ ሴቱ ጄነሬተር ወንዱ ኦፕሬተር ይባላል ገብቷል እናቶቻችን በጣም ጄነሬተር ሆነው ነው ለባሎቻቸው እንትን የሚያደርጉት ኦፕሬት እንዲሆኑ ወንዶቹ ማለት ነው በጣም በመተጋገዝና በፍቅር ነው ጸባታ የምዛገር ፍቅር ብቻ ነው በቃ ገብቷል የከሌ ልጅ ነው የፈለክበት ቤት ገብተህ ትበላለህ ተጠጣለህ የፈለክበት ቤት ሄደህ ደግሞ ማደርም ትችላለህ ችግር የለውም እና በጣም ስለ አሰብኔ አሁን ይሄ ነው ብዬ ልገልጽልህ ይከብደኛል በጣም ነው በቃ ማለት እየወደድ ነው ያጣነው ነገር ቢኖር አሰብን ነው በቃ አሰብን እውነቴን ነው ብለህ እኔ መጥቻለሁ እዛ አዲስ አበባም ብዙ ሀገሮችን በካምፓኒ ደረጃ ዙሪያ ያለው ግን እዛ እንዳለው ፍቅር ግን ምንም አይነት ነገር እኔ ላገኝ አልቻልኩም በጣም ትልቅ ፍቅር ያለው ሀገር ነው በቃ አሰብ ማለት አውርተህም የምጨርሰው ነገር አይደለም እና ያው አሰብ በእንደዚህ አይነት መልኩ ነው እኔ አሳልፍ የወጣሁት ማለት ነው እንኳን ለመውሊድ በዓል በሰላም አደረሳችሁ እያልኩኝ ያው የአሰብ ልጆች ሁላችንም በዚህ ቦታ በመገናኘታችን በጣም ደስ ይለናል እህታችን እንኳን አደረሰሽ ደግሜ እላለሁ እንዲሁም ደግሞ ይህንን እንደዚህ አይነት ሁኔታ እንድንገናኝ ይበልጥ ደግሞ ይህንን ፕሮግራም ላዘጋጁልን ወንድሞቻችን የኢቲቪ አባላት እናመሰግናለን እኔ አሰብ ተወልጄ ያደኩ ነኝ በብዛት ባህር ውስጥ ነው የምውለው እኔ ባህር ላይ ነው የምውለው ከወደብ ወጣሁኝ ባህር ነው አሳ በማጥመድ ቤተሰቤን ሁሉ የመገብኩበት ሰዓት አለ እና አሁን በ83 ነው የወጣ ነው በነበረው በኤርትራ
ኢትዮጵያ ጦርነት ምክንያት። ከዛ በኋላ ግን እኔ አልተመለስኩም። በ90 ዓመተ ምህረት ወዳው እንደተከፈተ ሄድኩኝ አካባቢውን ለማየት ቤቱን እንዴት ነው ብዬ በመሄድበት ሰዓት ያለውን ሁኔታ ስመለከት በጣም ያሳዝናል። በጣም በቃ መግለጽም አልችልም፣ ያሳዝናል። በሀዘኔታ ነው የወጣሁት። በተለይ ጥሌ ሄደህ ነበረና ቤትህንም አጣው። አካባቢው የነበረው ትዝታ ምን ይመስላል? ጭር ብሏል መሰለኝ አሰብ። አሁን የኢትዮጵያ አካል በነበረ ጊዜ እንግዲህ እሳቸው እንደተናገሩት በጣም ሞቅ ደመቅ ብሎ ብዙ ሰው ትዝታው ያለበት ስራውን በደንብ የሚሰራበት ንግድ የሚሳለጥበት ወደብ የነበረ ለብዙ ሰዎችም የስራ እድል የነበረ እናንተም ደግሞ የተወለዳችሁበት ያደጋችሁበት ብዙ ወግ ማድረግ ያያችሁበት አካባቢ የምትናፍቁት አካባቢ አሁን ሂደህ ስታየው ምን ተሰማ? እኛ ገና ከዚህ ስንሄድ ነው እንግዲህ መጀመሪያው ገና ስናስበው ነው መጀመሪያ ደስታችን የመጣው። አሰብ እንሄዳለን ተከፍቷል ሲባል የነበረን ደስታ ልዩ ነበር እና ያኔ ገና አሰብ ተከፍቷል አሰብ እንሄዳለን ተባለ። በቃ ሁሉም ነው እንሄዳለን ሁሉም በቃ አልሄድም ያለ የለም። አቅም እንኳን አጥቶት ይዘናቸው የሄድኑ ልጆች አሉ። መንገዱ በጣም ደስ የሚል ነው። ከተለያየ ሀገር ላይ ተነጋግረን ይሄድ ነው። የሚገርም የአሰብ ልጅ ሲባል ሁሉ ቦታ አለ። አሁን የአሰብ ልጅ እኔ እንግዲህ ሱዳን ሁላ ያገኘሁት አለ። የአሰብ ልጅ ስደት ነው። ብዙዎቹም እንደው በየሀገሩ ሄዳሉ እና በየሀገሩ እዚህ አሰባስበን ምን ብለን ሄድን። ስንሄድ አውቶቡስ ምን አዘጋጅተን ነው እነሱን ይዘን ስንሄድ ገና በሩ ገና ስንገባ ነው አሰብ ገና ሳንገባ ማነው አይሞከር የሚባለው አካባቢ ነው የተቀበሉን። እዛ የነበረው ለቅሶ ተው እሱ ልዩ ነው አቀባበላቸው፣ ፍቅራቸው። በመዝሙር ነው የተቀበሉን። የሚካኤል እንትኖች የአሰብ የሚካኤል መዘምራኖች ነበሩ። ከኛም ይሄዳሉ እዚህ ከዚህ የነበሩ መዘምራን በቃ እነዛ ተቀላቅለን በመዝሙር ነው የተቀበሉን። ከዛ የሆነች ደሳሳ ቤት ነበረች። እዛ አስገብተው እግራችንን አጥበው ነው የተቀበሉን እና ልዩ ነው አቀባበሉ የነበረው። ከዛ ግን በቃ የገባን ልክ አሰብ መጀመሪያ ብልኮ አለ፣ ብልኮ ይባል አድንፋስ የሚባል ደግሞ አለ። ይሄ ጨው ማምረቻ ሰሊና እሱ ጋር ስንደርስ ነው እኔ የጀመርነው ለቅሶ ማለት ነው። ምክንያቱም ሰሊና እንደዛ እናውቀው ነበር። ቤቶች ነበሩ ምን ነበሩ እነዛ በሙሉ የምታያቸው የሉም። ያ ክምር የነበረ ራሱ ጨው የለም ማለት ይችላል። ምክንያቱም ህዝብ ነው የሚጠቅመው፣ ለስንት ሀገር ህዝብ የሚጠቀምበት የነበረ ጨው ነው ያ እና ያንን ስናዘይ በቃ ልዩ እንትና ስንገባ እንደገና ወደው ስንገባ ነዳይ ድርጅት አለ። ነዳይ ድርጅቱ እንደ በፊት አይደለም። ያ ጭስ የለም፣ ያ የሚያጣራው ጭስ የለም። በቃ የገባን ስንሄድ በቃ ከዛ አሰብ ከቢር ይባላል ወደብ ክበብ አካባቢ እሱን ነው የምናገኘው። ገና እሱ ስናየው በቃ የባሰ እንትናል። ምክንያቱም ቤቶች ፈራርሰዋል። ምን መሰለህ አሁን አሰብ ከቢር የሚባለው ትልቁ አሰብ ነው። ከቢር ያው በአረብኛ ትልቅ ማለት ነው። ትልቅ ከተማ የምንለው እሱ ነበረ። እሱን ስናየው ፈራርሷል። በቃ ያ ቤት በስመ አብ ልዩ ነው። ምክንያቱም ያ ነው ጥሩ የነበረው። ያንን አለፍ በቃ ብቻ ከተማውን እያየነው ስንሄድ ጥሩ ነው እንትን የነበረው። ግን ጥሩ እንትን ናቸው አሉ ልጆች አሉ ተቀበሉ። ጓደኞቻችን ምኖቻችን ከመንገድ ጀምሮ እያጨበጨቡ የተቀበሉን ህዝቡ የተወሰነ ነው። እንደ በፊት አይሆንም። ያው ህዝቡ በብዛት ወጥቷል። እንግዲህ ሌላ እንጃ እዛ አቀባበሉ ልዩ ነው። በቃ ለመናገር በጣም ይችላል። እህቴ ከድጃ እንኳን ለመውሊድ በዓል አደረሰሽ እላለሁ። ሌሎችን ሙስሊም ጓደኞችን በየቦታ ያሉትን በኋላ እድል ካገኘሁ እላለሁ። ሲቀጥል ደግሞ መልካም ምኞቴን ለኢትዮጵያ ሀገሬም ለአሰብ ልጆችም ምኞቴን እገልጻለሁ። ጎረቤታችን ያሳደጉኝ ግን ክርስቲያን ናቸው። ኦርቶዶክስ ክርስቲያን አክፋይ ናቸው። እሳቸው ሲያከፍሉ እኔም ጓደኛዬም የጎረቤት ልጅ እሳቸው አንድ ወንድ ልጅ ነው ብቻ ነው ያላቸው። እኛ ሴቶቹ ግን የእሳቸው ልጆች ነን። ይሄን ጠርጋችሁ ይሄን አርጋችሁ ጠብቁ ብለው ቤቱን ለኛ ሰጥተው ይሄዳሉ። ሳውዲ ናት ያለችው ጓደኛዬ አዋጋሽ ይመር ትባላለች። ታውቋታላችሁ? አዋጋሽ ይመር ያው እንደነ የመሬማ ታላቅ እህት እኔ ታላቅ እህቴም ናት ጓደኛዬም ናት። ዶሮ ገዝተው አስቀምጠው ይሄዳሉ። ሽንኩርት ልጠን እኔና እሳቸው እኛ የሙስሊሙ ልጆች ነን።
ዶሮ ሰርተን አሳርደን ለክርስቲያን ሰርተን የምንጠብቃቸው እናታችን ናቸው። ስናጠፋ ቆንጥጠውን እኔ እሳቸው ቁንጥጫ አረሳውም ቆንጥጠን ስናጠፋ ጎረቤት ነው የሚጠራው። እናቶቻችን ስናስቸግር እሳቸው ናቸው የሚቀጡን እና በዚህ አይነት ሁኔታ ያደግነን ጎረቤቶቻችን እንጀራ ቤታቸው ከቤታችን ከሌለ ሂጂ ከከሌ ቤት አምጪ ተብለን ሞሰብ ከፍተን አምጥተን ነው እኛ እንትን የምንለው። በመላው ዓለም እኔ መልእክት ማስተላልፈው በመላው ዓለም የሚገኙ ኤርትራውያን፣ ኢትዮጵያውያን የመውሊድ በዓል የሚያከብሩ ሙስሊም ወንድም እህቶቼ እንኳን ለመውሊድ በዓል በሰላም አደረሳችሁ ብዬ መልእክት አስተላልፋለሁ። እንዲሁም እህቴ ከድጃ ዛሬ በቤትሽ ተገኝተን ይህን የመሰለ ደማቅ በዓል ስላከበር በጣም እናመሰግናለን። መልካም በዓል ለማለት እፈልጋለሁ። እኔ መናገር የምፈልገው አሁን የሚቀጥለው ሳምንት ጳጉሜ አለ። ወንድሞቼ እህቶቼ ያላነሱት የአሰብ ልጆች ባህሪ መገለጫ ሙስሊም፣ ክርስቲያን ወይም ደግሞ አማራ፣ ትግሬ እንደዚህ ብሄር የለብንም፣ ተገልጿል፣ አልደግመውም። ጳጉሜ ላይ ጸበል እዚህ በየቤተ ክርስቲያኑ ነው ሰው የሚጠመቀው አይደል? እኛ ግን ምንድነው የምናደርገው? ከሌሊቱ 7 ሰዓት ጀምረን ቀይ ባህር እስከሚነጋ ድረስ እዛ ነው የምናሳልፈው። አሁን ሌላ ተጨማሪ ኢኮኖሚካል ጠቀሜታው ነው የአሰብን አሁን እኔ መግለጽ የምፈልገው። እንደ መምህርም የተረዳሁት ብዙ ነገር ስላለ ልጆች ሆነን ያው ቅድም እንደተናገሩት ወንድሞቼ ፖለቲካ አናቅም፣ ኢኮኖሚ አናቅም፣ ምን አናቅም። ያ ሁሉ ነገራችን መኖር ነው በቃ። ዛሬ ያገኘነውን እንደነገረች ቅድም ብዙ ብር እናገኛለን፣ እለቱን አጥፍተ ነው እናድራው። ቤተሰቦቻችንም እንደዛ ነው። ስንወጣ 5 ሳንቲም ይዘው አልወጡም። የሞቱበትም ዋናው ምክንያት እዚህ ችግሩን መያዝ መቋቋም አልቻልንም። ለምን? ኪሳችን ብር አልነበረንም። ሁሉም ያውቀዋል ይሄንን። የእለት ኑሯችን ግን በቃ በደንብ ዘንጠን ነው የተማርነው። በደንብ ዘንጠን ነው የተማርነው። ምንም ችግር ሳያጋጥመን ያለፍነው። መጨረሻ ላይ ግን ይሄ መፈናቀል የሚለውን ቃል እኔም አልወደውም። ስንመለስ ወደዚህ ሀገር ምንድነው የሆነው? ቤተሰቦቻችንም ቤት የሰሩት እዛ ነው። ቤት ይሄ ነገር ቢያውቁ ደሴ የሆነ ደሴ አዲስ አበባ የሆነ አዲስ አበባ ቤት ይገዛል አይደል? እነሱ የላቸውም። ንብረታቸውን ጥሪታቸውን እዛ ነው ያደረጉት። ስንወጣ እለቱን ምን በላው ነው ያጣነውና በችግር ምክንያት ነው አብዛኛው ሰው ወንድም እህቶቼ ነፍስ ይማርላለሁ እንደውም በየመንገዱ ሁሉ የቀሩትን አሁንና ይቆጨኛል ይሄ ነገርና አልተማርንም ያን ነገር ለማለት ፈልጌ ነው። አሁን የተረዳሁት ነገር ምንድነው? እኔ አሁን ኬሚስትሪ አስተማሪ ነኝና የተረዳሁት ነገር ምንድነው? ኢኮኖሚካል ጠቀሜታው ለካ አሁን ስማር እንትን ላይ ነዳጅ ላይ የሚወድቅ ነገር የለም። የሚወድቅ ነገር የለም። ሬንጅ የመጨረሻው አተላራሱ ለአስፋልት አሁን ይሄ ሁሉ ከውጭ እያስገባን ነው ያለው። አሰብስ ነዳጅ ማጣሪያው ቢኖር ኖሮ አየህ ለኢትዮጵያ ምን ነበር ማለት ነው? ይሄ ጉሮሮ ነበር ማለት ነው። ይሄ ምክንያቱም ሁሉም ወንድሞቹ ያውቃሉ። ድፍድፉ ይመጣል። ድፍድፍ መምጣትና የተጣራ ነዳጅ መግዛት እኩል አይደለም ቫልዩ። ያ ነዳጅ መምጣቱ ቫልዩ የተጣራ ዋጋው ብቻ ሳይሆን የተጣራው በመርከቧ ወደዚህ ነው አይደለም የምታዞረው። ድፍድፉ ነው እዛ በእንትኑ ጋር ታይታችኋል። ትልቅ ማለፊያ አለ። ፕሮሰስ ይደረጋል። ኪሮሲን አለ፣ ቤንዚን አለ፣ ሬንጅ አለ፣ ናፍታ አለ። ይሄ ሁሉ ነገር ይወጣል። ገባ? ሁሉም የሚጣል ነገር የለውም። ገባ? ይሄ አሁን ይሄን ሁሉ ነገር ግን አሁን ምን እያደረግን ነው? ከውጭ እያስገባን ነው። ገባ? ስለዚህ ይሄ ነገር አሁን ምን ያህል ለኢትዮጵያ አሰብ ጠቀሜታ እንዳለው አሁን ነው የተረዳሁት። እነሱ ሄደው ሳይት ቅድም በሚያምር ቋንቋ ገልጾታል። የሚያረጀው ሰው ነበር፣ አሁን ያረጀው ግን ከተማ ነው የሚለው ቃል በውስጥ እኔን በጣም ገዢ ቃል ነውና በጣም ምክንያቱም ከተማ ማደግ ሲኖርበት እኛ ስንመጣ እንኳን ለምሳሌ አዲስ አበባ እንዲህ አልነበረም። እኔ በኢትዮ ኤርትራ ወረራ በ91 ነው የመጣሁት። አስተማሪ ሆኜ እዛው ነው ኮሚኒቲ ትምህርት ቤት ነበር፣ እዛው ነው የተመደብነው። እዛው ስሰራ 3 አመት 4 አመት ሰርተን ነው እንደገና ሁለተኛው ጦርነት ሲመጣ የመጣ ነው። አዲስ አበባውን ከዛ እኔ ካየሁበት ጊዜ ጀምሮ ለውጡን በጣም 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 እያየሁት ነው። እያረጀ ሳይሆን እየታደሰ ነው አዲስ አበባ። አሰብ ግን ቀደምት ከተማ ሆላ ምንድነው የሆነችው? ወደ ኋላ ነው የተመለሰችው። ስለዚህ ይሄ በጣም አዝናለሁ። ምክንያቱም አሁን እኛ እዚህ አልተቸገርንም። በእውነት ነው ምልህ እዚህ አዲስ አበባ ያለን የአሰብ ልጆች ተምረናል። የእያንዳንዳችን የራሳችን ነገር አለን። ለሰው ምድር አሰብ ሰላም ቢሆንና እንደ ቢሆን ለዚች ለተማርኩባት ላደኩባት ለዚህ ላበቃችኝ ከተማ ራሴ አስተዋጽኦ ማድረግ የምፈልገው ነገር ይኖራል። ሁሉም እዚህ ያለው ሰው ከተማይቱ እንደዛ ድብን ብላ ወደ ኋላ መሄድ እኔ በጣም አዝናለሁ። ይሄ ነገር በጣም ስሜቴን ስለሚጎዳው ነው። ይቅርታ።
በጣም የታወቁ ቤተክርስቲያኖች ሁለት ናቸው፣ ማርያምና ሚካኤል ናቸው። ጥምቀትም የሚከበረው እነሱ ጋር ነው። ለጥምቀት በዓል ነው። ግን ሙስሊም ጓደኞቻችን ከሩቅ ሙስሊሞቹ ራሳቸው መጥተው እኛ ጋር ነው ያከበሩት። እኛ ጋር በቃ እኛን ለማየት ከአስመራ ይመጣሉ፣ እኛን ለማግኘት ከአስመራ ይመጣሉ። ቀኑ ጠቦን ይሄድ ነው፣ ቀኑ ጠቦን ነው የተመለስ ነው። ማን ቤት ሳናዳረሳቸው ነው የመጣ ነው። ግን በነበርንባቸው ቀናቶች በጣም ተደስተን እዛ ያሉትም እኛ ጋር ተደስተው የድሮ ፍቅራቸውን እንደ አዲስ ታድሶ እኛም ታድሰን ነው የመጣ ነው። በእርግጥ ከተማዋ በጣም ተለውጣለች፣ መንገዶች በዝተዋል። አሁን ድሮ ካምቦ ሱዳን ሆነን ቀይ ጎራ የሚባል ቦታ ላናየውም ነበረ። አሁን ግን በግልጽ ይታያል። በቃ ድሬዳዋ ቡና ቤት ሆነ ማርያም ትታያለች። ማርያም ጋር ማነው ድሬዳዋ ቡና ቤት ቁጭ ብለህ እንትና አበራ ገንዳ ሰፈር ታያለህ እና ትንሽ ስሜታዊ ያደርጋልና አሰብ የፍቅር ሀገር ነች እንዳሉ ሁሉንም ነገር ጠቅሰውታል። እስከ ጋፈህ ድረስ ነግረውሃል። ምንም የቀረልህ ነገር የለም። ጋፈፋ ማለት ያው ሰራተኛ ሲያንስ የሚችለውም የማይችለውም ስራ ገብቼ መስራት እፈልጋለሁ የሚል ሰው በሙሉ ወደ ውስጥ ገብቶ እንዲሰራ የሚደረግበት ነው። አሰብ ያለው ነው የመሰለኝ ሁሉ አዲስ አበባ ያለው አልመሰለኝም። ምክንያቱም የአሰብን ትዝታ እያነሳን እያወራን ስለሆነ በዓሉን ያሳለፍ ነው። በዚህ አጋጣሚ የኢትዮጵያ ቴሌቪዥን ሰራተኞችንም እንዲሁም እዚህ ተሰብስባችሁ ከኔ ጋር እያከበራችሁ ያላችሁ የአሰብ ልጆች ያልተገኙትንም የአሰብ ልጆች በአዲስ አበባም በኤርትራም ከኢትዮጵያ ውጭም ያሉትን የአሰብ ልጆች እንኳን ለመውሊድ በዓል አደረሳችሁ ማለት እፈልጋለሁ። ያኔ አሁን በመጨረሻ ማስተላለፈው መልእክት ለኢትዮጵያ ቴሌቪዥን ሰራተኞች ለናንተ እንዲሁም ለጣቢያው በጣም እናመሰግናለን። የት አላችሁ? የት ነው ያላችሁት? እስኪ የህይወት ክህሎታችሁን አካፍሉን ብላችሁ ይሄ ለመላው ለኢትዮጵያ ሕዝብ ትምህርት የሚሆን በተለይ አሰብ የኖሩ ሰዎች ትላልቆችም ትናንሾችም በህይወት ያሉ ይህን ፕሮግራም ሲያዩ ምንም ውሸት እንደሌለበት ስለሚያውቁ በጣም ደስ እንደሚላቸው እርግጠኛ ነኝ። ስለነበረን ጊዜ በጣም አመሰግናለሁ። በመጨረሻም በውጭም በውስጥም ያሉ ኤርትራውያን ኢትዮጵያውያን የአሰብ ልጆች በያላችሁበት ሰላማችሁ ይብዛ ለማለት እፈልጋለሁ። በጣም አመሰግናለሁ። እህቶቼ ወንድሞቼ ለመውሊድ በዓል እንኳን አደረሳችሁ እምላቸው ለአሰብ ልጆች ደሴ ለምትገኘው እህቴ መምህርት መሬማ ሁሴን፣ ኮምቦልቻ ለምትገኘው እህቴ ነቢያት መሐመድ፣ ባቲ ለምትገኘው እህቴ መክያ ሁሴን፣ ልጄ ለሲተን ሙልጌታ፣ ለእህቴ ለሰኒያ ኑሩ እንኳን ለመውሊድ በዓል አደረሳችሁ እላለሁ። እንዲሁም በተጨማሪ ሳኡዲ ለምትገኘው እህቴ ጓደኛዬም እህቴም አዋጋሽ ይመር እንኳን ለመውሊድ በዓል አደረሰሽ እላለሁ። እንዲሁም በመላ ዓለም ለምትገኙ የአሰብ ልጆች የሙስሊም እምነት ተከታዮች እንኳን ለመውሊድ በዓል አደረሳችሁ እላለሁ። እኛም እንግዲህ በተስፋ ለአሰብ ልጆች ስም በውጭ ሀገር ለምትገኙ የእስልምና እምነት ተከታይ እህት ወንድሞቻችን፣ እናት አባቶቻችን እንኳን ለመውሊድ በዓል አደረሳችሁ። እንግዲህ በዓሉ የሰላም የፍቅር የደስታ እንዲሆን እህታችን ከድጃ ኢማም እንደዚህ አክብረሽ ጠርተሽን ኢትዮጵያ ቴሌቪዥንም ያው ይሄንን ፕሮግራም ነው ብሎ የአሰብ ልጆች ወንድሞቼ ናቸው ብሎ ይሄንን ሽፋን ስለሰጠን ከልብ እናመሰግናለን። እንግዲህ ተመልካቾቻችን ከአሰብ ልጆች ጋር የሚናፈቅ የማይጠገብ ጨዋታ ነው ያየነው። በጣም ደስ ይላሉ። በጣም ይጋባል እንትናቸው ፍቅራቸው መንፈሳቸው። ይሄ ፍቅር ደግሞ አይለቅባችሁ ነው የምንለው። ለሌሎችም ሰዎች ይጋባባቸው። በጣም ደስ የሚል ነው። እንግዲህ ተመልካቾቻችን የመውሊድ በዓልን ለማክበር እንግዲህ ከአሰብ ልጆች ከአሰብ ተወላጆች ጋራ ከአሰብ እንግዲህ ወደ መሀል አዲስ አበባ መጥተው ደግሞ አሁን ኑሯቸውን እያደረጉ እንዲሁም ደግሞ ማህበሩላ መስርተው ተስፋ የመረዳጃ ማህበር መስርተው በጋራ ፍቅራቸውን እያስቀጠሉ ነው የሚገኘው። እኛም በእነሱ ማለት ተገኝተን የመውሊድን በዓል ምክንያት በማድረግ ከእናንተ ጋር የነበረን ቆይታ ይህን ይመስል ነበረ። ለመላው የእስልምና እምነት ተከታዮች በድጋሚ እንኳን ለመውሊድ በዓል በሰላም አደረሳችሁ እንላለን። ሰላም።